ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። በወሎ ቤተ አማራ ቅዱስ ላሊበላ ከተማ ከንቲባ ሲታፈኑ በጎጃም የጦር ወንጀሎች እንደቀጠሉ መሆኑ ተሰምቷል። ከንቲባው በማንና ለምን ዓላማ ታፈኑ የሚለውን ተጠየቅ ጨምሮ በጎጃም ቀጠናዎች ስለቀጠለው የጦር ወንጀል ቀዳሚ የግንባር መረጃዎቻችን ናቸው። በሌላ በኩል የፋኖ ኃይሎች በቆቦ ግንባር ምሽጉን በሌሊት በመቆጣጠር ባጋዙ ወታደሮች ላይ ከፍተኛ ኪሳራ በማድረስ ልዩ ወታደራዊ ድል ሲጎናጸፉ፣ በግንባሩ ወታደራዊ ገዥ መሬት ለመያዝ ከፍተኛ ኃይሉን ይዞ የተንቀሳቀሰው የአጋዙ ጦር በፋኖ ከበባ ውስጥ ገብቶ ክፉኛ ተመቷል። በጎንደርና በሸዋ ግንባሮች አዳዲስ የውጊያ ግንባሮች ተከፍተዋል። ሌላኛው የግንባር መረጃችን ነው። የህወሓት ጀነራሎች የኛ 4 ኪሎ ወልቃይት ነው ብለዋል። ጀነራሎቹ እርስ በርሱ የሚጣረስ የጦርነት ነጋሪት ጉሰማ በማሰማት የጦርነቱን አይቀሬነት እያረጋገጡ ነው። ጀነራል ምግብ ኃይሌ በወሳኝ አደጋ ውስጥ እንገኛለን ሲሉ፣ ጀነራል ዮሐንስ ወልደ ጊዮርጊስ ደግሞ ጠላቶቻችንን ለመጣል የግድ 4 ኪሎ መሄድ አይጠበቅብንም ብለዋል። በዝርዝር ይደመጣል። ኢራን አሜሪካን ከባድ ዋጋ እያስከፈለች ነው። አሜሪካ በኢራን ጥቃት ወታደሮቿ መገደላቸውን አምናለችም። በጉዳዩ ላይ ትራምፕና አዲሱ አያቶላህ በየፊናቸው ያሰሙት ዛቻ የጦርነቱን መስፋፋት አመላክተዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በወሎ ቤተ አማራ ቅዱስ ላሊበላ ከተማ ከንቲባ ሲታፈኑ በጎጃም የጦር ወንጀሎች እንደቀጠሉ መሆኑ ተሰማ። ስትራቴጂክ የውጊያ ድሎች የራቁት የብልጽግናው አጋዝ የራሱን አገልጋዮች መልሶ በማፈን ላይ ይገኛል። አፋብን ምኒልክ ዕዝ 303ኛ ኮር በሰፊው በሚንቀሳቀስበት የላስታ ቀጠና ተከታታይነት ያለው መጠነ ሰፊ ሰብአዊና ወታደራዊ ኪሳራዎችን በማስተናገድ ላይ የሚገኘው የብልጽግናው አጋዝ የአካባቢውን አመራር ወደ ማፈን ተሻግሯል። የቅዱስ ላሊበላ ከተማ ከንቲባ በ13ኛ ዕዝ ጀነራሎች ትዕዛዝ መታፈናቸውን የከተማዋ ምንጮች ለጣና ዘጋቢ አረጋግጠዋል። የከተማው ከንቲባ አቶ መሳይ ወዳጀ በጀነራሎቹ ትዕዛዝ የታፈኑት ሐምሌ 10 ቀን መሆኑን የጠቆሙት ምንጮች ከንቲባው በአሁኑ ሰዓት በቅዱስ ላሊበላ ከተማ ውስጥ በሚገኘው የ13ኛ ዕዝ ወታደራዊ ካምፕ ውስጥ እንደሚገኙ ጠቁመዋል። እኒህ የብልጽግና አገልጋይ የሆኑት ሹመኛ በወታደራዊ አመራሮች ትዕዛዝ በቁጥጥር ስር የዋሉት ከፋኖ ኃይሎች ጋር ግንኙነት አለህ በሚል እንደሆነ ምንጮች ጠቁመዋል። ሐምሌ 10 ቀን አርብ ምሽት በቁጥጥር ስር የዋሉት ከንቲባው በአሁኑ ሰዓት በወታደራዊ ካምፕ እንደሚገኙ የገለጹት ምንጮች ሁኔታው የባዲን ብልጽግና አመራሮችን የነገ ዕጣ ፈንታን ያሳየ ክስተት ነው ብለውታል። በላስታ ቀጠናም ሆነ በአመዛኙ የአማራ ክልል አካባቢዎች በቀጠለው ውጊያ ከፊት መንገድ መሪ መረጃ ቀባይ የሆኑ ያጋዙ ካድሬዎች አጋዙ ስትራቴጂክ ድል በራቀው ቁጥር መልሶ እንደሚያጠፋቸው የዚህ ከንቲባ ስር ትምህርት ሊሆን ይገባል ያሉት የመረጃው ምንጮች ከንቲባው የፋኖ ቤተሰቦችን በማሰቃየት እንጂ በመደገፍ እንደማይታወቁ መጨረሻው ይህ መሆኑም ለሌላው ትምህርት እንዲሆን አጽንኦት ሰጥተዋል። ይህ በእንዲህ እንዳለ በጎጃም የብልጽግና አጋዝ የሚፈጸሙ የጦር ወንጀሎች እንደቀጠሉ መሆኑ ተሰምቷል። በምስራቅ ጎጃም ደባይ ጥላት ገን ወረዳ በደረሰ የመድፍ ጥቃት በመኖሪያ ቤት የነበሩ ንጹሃን ህይወታቸው ማለፉን ከአካባቢው ምንጮች ሰምተናል። ቅዳሜ ሐምሌ 11 ቀን 2018 ዓ.ም በደባይ ጥላት ገን ወረዳ ደብረ ኢየሱስ ታዳጊ ከተማ በተፈጸመ የመድፍ ድብደባ ሰራዊት በእውቀት የተባለች የ19 ዓመት ወጣት ህይወቷ ሲያልፍ ታናሽ ወንድሟ አማን በእውቀት ከባድ ቁስለኛ መሆኑን ከቅርብ የቤተሰብ ምንጮች የወጣው መረጃ ያመላክታል። እናታቸው ወይዘሮ ታገኝ ገደፈውና ጎረቤታቸው የ79 ዓመት መነኩሴ እንዲሁ ከባድ ቁስለኛ ሲሆኑ የ13 ዓመቱ ታዳጊ አብርሃም ጌታቸው በጨዋታ ላይ ያለ ቆስሎ በሕክምና ላይ እንደሚገኝ ተመላክቷል። በዕለተ ቅዳሜ ከ10 ቀበሌ በላይ ህዝብ በአንድ አደባባይ በሚውልበት የገበያ ቀን በደብር ከተማ የብልጽግና ሰራዊት የ6ኛ ዕዝ 602ኛ ኮር በደባይ ጥላት ገን ወረዳ በህዝብ ላይ በከፈተው ተኩስ ቁጥራቸው በውል ያልታወቀ ንጹሃንን ህይወት ቀጥፏል። ከቆይ ከተማ ደብረ ኢየሱስ ታዳጊ ከተማ የንጹሃን መኖሪያ በሆኑ መንደሮች ላይ ተከታታይ የመድፍ ድብደባ መፈጸሙን፣ በድብደባው መኖሪያ ቤቶችና የቤት እንስሳትና የእርሻ ቁሳቁሶች በሙሉ መውደማቸው ከአካባቢው የወጡ መረጃዎች ያመላክታሉ። የብልጽግና አጋዝ በንጹሃን መኖሪያ መንደሮች ላይ እየፈጸመ ያለው የመድፍ ድብደባ በጄኔቫ ኮንቬንሽን እና በዓለም አቀፍ የሰብአዊ መብቶች ህግጋት ፍጹም የተከለከለና በከባድ የጦር ወንጀለኝነት የሚያስጠይቅ እንደሆነ የወታደራዊ ጉዳይ ተንታኞች ይናገራሉ። የፋኖ ኃይሎች በወሎ ቤተ አማራ በጎንደርና በሸዋ ግንባሮች አዳዲስ የውጊያ ግንባር መክፈታቸው ተሰማ። በአጋዙ ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ በአራቱም አቅጣጫ አድማሱን አስፍቶ እንደቀጠለ ነው። በአውደ ውጊያው ድል የቀናቸው የፋኖ ኃይሎች በወሎ ቤተ አማራ ቆቦ ግንባር ከቆቦ ከተማ በቅርብ ርቀትም ልዩ ስሙ መንደፍራ በተባለ አካባቢ በአጋዙ ሰራዊት ላይ የደፈጣ ጥቃት መፈጸማቸውን አሳውቀዋል። ጥቃቱን የፈጸሙት የአፋብን ምኒልክ ዕዝ የ12ኛ ክፍለ ጦር 3ኛ ሻለቃ የፋኖ ኃይሎች በጋራ ቅንጅት መሆኑን ገልጸዋል። እንደ ፋኖ ምንጮች መረጃ በዚህ ቅንጅታዊ ውጊያ ያገዛዙ ጦር ከፍተኛ ኃይሉን በማሰባሰብ ከጮሬና ቀዩ ጋሪያ መነሻውን በማድረግም በቀዩ ጋሪያና መንደፍራ መካከል ያለውን ወሳኝ ወታደራዊ ገዥ መሬት ለመያዝ በመጓዝ ላይ ያለ በከበባ ውስጥ በማስገባት ክፉኛ
ተመቷል ነው ያሉትም። የሚኒሊክ ዕዝ የፋኖ ኃይሎች በራያ ግንባር መንደፍራ ተብሎ በሚጠራው አካባቢ የቆረጣ ሽምቅ ጥቃት በመፈጸም ያጋዙን ጦር አሽመድምደው ከፍተኛ ድል ቀንቷቸዋል ያሉት የፋኖ ምንጮችም በዚህ አውደ ውጊያ 33 ያጋዙ ጦር አባላት ሞትና ቁስለኛ መሆናቸውን ገልጸዋል። ያጋዙ ኃይል ጥቃቱን ሊመክት የሚችልበት ፋታ አቶ በተፍረከረከበት ውጊያ ከ10 በላይ ክላሽንኮቭ መሳሪያ፣ በርካታ የወገብ ትጥቅና ሌሎች ወታደራዊ ቁሳቁሶች በምርኮ ገቢ መደረጋቸውን የፋኖ ምንጮች አክለዋል። የአፋብን ሚኒሊክ ዕዝ የ102ኛ ኮር 12ኛ ክፍለ ጦር 3ኛ ሻለቃ አርበኞች በትናንትናው ዕለት ከቆቦ ከተማ በቅርብ ርቀት ልዩ ስሙ መንደፍራ በተባለ አካባቢ ባጋዙ ሰራዊት ላይ የደፈጣ ጥቃት የፈጸሙት ያገዛዙ ጦር አዘውትሮ የሚውልበትን ምሽግ በሌሊት ተስቦ በመያዝ ነው። ፋኖቹ ምሽጉን በመቆጣጠር በወሰዱት ማጥቃት 15 ያጋዙ ሰራዊት አባላት ሲሞቱ 18 የሚሆኑት ደግሞ በከፍተኛ ጉዳት ወደ ቆቦ ሆስፒታል መወሰዳቸውን የፋኖ ምንጮች ገልጸዋል። በጥቃቱ ያገዛዙ ሻምበሏን ጠርንፎ ሲመራ የነበረ ሻምበል መሪና ግዳጅ የተሰጣት ሙሉ የሰራዊት አባል ተደምስሰዋል ነው የተባለው። በደፈጣ ጥቃቱ ከፍተኛ ድል የቀናቸው የፋኖ ኃይሎች በምሽጉ ውስጥ የነበሩ ወታደራዊ ቁሳቁሶቹን በሙሉ በምርኮ ገቢ ማድረግ መቻላቸው በግንባር መረጃው ላይ ተመላክቷል። ያገዛዙ ጦር ምሽጉ በፋኖ ከተያዘበት በኋላ ከጥቃት የተረፈው ጦር እንደተበተነ፣ ይህን ተከትሎም በረጅም ርቀት በንጹሃን መንደሮች ላይ የከባድ መሳሪያ ድብደባ መፈጸሙን ከአካባቢው ምንጮች ሰምተናል። ምንጮች እንዳመላከቱት በጥቃቱ የንጹሃን አርሶ አደሮች ሕይወትን ቀጥፏል፣ በንብረት ላይም ውድመት ደርሷል። ያገዛዙ ወታደሮች በከባድ መሳሪያ ድብደባ የአርሶ አደር ተመስገን መለሰን 7 የቀንድ ከብቶች፣ የአርሶ አደር ታደሰ መርሻን 5 የቀንድ ከብቶችን ጨምሮ በድምሩ 12 የቤት እንስሳትን በመግደልና በርካታ የአርሶ አደሩን ሰብል በማቃጠል የጦር ወንጀል ፈጽመዋል የተባለው። ከወሎ ቤተ አማራ ወደ ጎንደር የግንባር መረጃ ስንሻገር በአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የዳግማዊ ቴዎድሮስ ኮር ግዙፉ ጎንደሬ በጋሻው ክፍለ ጦር ስር የአጼ ፋሲለደስ ብርጌድ አርበኞች ከመገጭና ከጠዳ ከተማ በከባድ የጦር መሳሪያ ሽፋን ታግዞ ከጎንደር ከተማ ምስራቃዊ አቅጣጫ ዳዋና አምቦበር ቀበሌዎች ተንቀሳቅሶ በነበረው ያጋዙ ኃይል ላይ የመከላከልና የመልሶ ማጥቃት እርምጃ በመውሰድ ለከበባ የገባውን ጦር መምታታቸው ታውቋል። ጎንደር አዘዞ ከሚገኘው ወታደራዊ ካምፕ ተጨማሪ ጦር እንዲመጣ ያስገድደው ይህ ውጊያ ከጎንደር ከተማ ምስራቃዊ አቅጣጫ በቅርብ ርቀት የተካሄደ እንደሆነ ነው በግንባር መረጃው ላይ የተመላከተው። ዳዋና አምቦበር ቀበሌዎች በተደረገ ተጋድሎ ያጋዙ መካናይዝድ መሳሪያ ስጋት ያልሆነባቸው የፋኖ ኃይሎች በራሳቸው የውጊያ ስልት ለከበባ የገባውን ጦር 3 ቦታ በመቁረጥም ክፉኛ መምታት መቻላቸውን የፋኖ ምንጮች ገልጸዋል። የአውደ ውጊያውን የበላይነት በመቆጣጠር ያጋዙን ጦር መተነዋል ያሉት የፋኖ መረጃ ምንጮች ፋኖ በወሰደው በዚህ ስልታዊ የመልሶ ማጥቃት እርምጃ 23 ያጋዙ ወታደሮች ወዲያውኑ ሕይወታቸው ማለፉን አረጋግጠዋል። ቁጥሩ በውል ያልተገለጸ የነፍስ ወከፍ የጦር መሳሪያዎች፣ በርካታ ተኳሾች፣ የብሬን ሸንሽሎችና ሌሎች ወታደራዊ ቁሳቁሶች በፋኖ ኃይሎች በምርኮ ገቢ መደረጋቸውንም ሰምተናል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት ኤፍራታና ግድም ግንባር ላይ በተከናወነ ልዩ ኦፕሬሽን በአካባቢው የፋኖን እንቅስቃሴ በማጥናት ላጋዙ መረጃ ሲያቀብል የነበረ የመረጃና ደህንነት አባል ላይ የማያዳግም እርምጃ መወሰዱን የፋኖ ምንጮች ገልጸዋል። ያጋዙ የመረጃና ደህንነት አባል የፋኖ ደጋፊ ናቸው በሚል ንጹሃን ላይ ጥቆማ በመስጠት ወታደራዊ እርምጃ ሲያስወስድ የነበረ መሆኑን የፋኖ ምንጮች ገልጸዋል። ደህንነቱ በፋኖ ቃኞች ክትትል ሲደረግበት ቆይቶ በመጨረሻም በሚኖርበት ከተማ እርምጃ ተወስዶበታል ነው የተባለው። በባህር ዳር ከተማ ተከታታይነት ያለው እገታ፣ የተደራጀ አፈናና ዝርፊያ መጠናከሩ ተሰማም። በባህር ዳር ከተማ ተከታታይነት ያለው እገታ፣ የተደራጀ አፈናና ዝርፊያ ተጠናክሮ መቀጠሉን ነዋሪዎች በምሬት ተናገሩ። ከዚህ ቀደም ተገለው የሚጣሉ ወጣቶች ቁጥር ተበራክቶ እንደነበር የገለጹት የከተማ ነዋሪዎች አሁን ደግሞ ተከታታይነት ያለው እገታ፣ የተደራጀ አፈናና ዝርፊያ ተጠናክሮ ቀጥሏል ነው ያሉት። በከተማው የሚፈጸመው ወንጀል የተደራጀና በዓላማ የሚፈጸም እንደሆነ የሚገልጹት ነዋሪዎቹ በታጣቂ ስም የሚንቀሳቀሱና በመንግስት ስም የሚንቀሳቀሱ ኃይሎች የስጋታችን ምንጭ ሆነዋል ብለዋል። በከተማዋ ከፍተኛ የሆነ ውንብድና እየተፈጸመ ነው ያሉት ነዋሪዎቹ የታጠቁ ጭንብል የለበሱ ኃይሎችም በ4 ቁጥር የተሽከርካሪ ሰሌዳና በግል ተሽከርካሪዎች ወንጀሉን እንደሚፈጽሙ፣ አብዛኛው ወንጀልም በሌሊት እንደሚፈጸም ገልጸዋል። ከዚህ ቀደም የታጠቁ ኃይሎች ወጣቱን በግል ቂም ብቻ አንተ ፋኖ ነህ፣ የፋኖ ደጋፊ ነህ እያሉ የማዋከብና የማሰር ድርጊት ነበር የሚፈጽሙት። አሁን ግን ማን ምን አለው ምን ያህል ይከፍላል በሚል ጥናት አድርገው እንደሚያፈኑ ነዋሪዎቹ ገልጸዋል። የታጠቁ የመንግስት ኃይሎችና ከመንግስት ኃይሎች ጋር ግንኙነት ያላቸው የተደራጁ ዘራፊዎች የሀብት ምንጭ ያደረጉት የንጹሃን ዘረፋና እገታ በተለይም ሌሊት ላይ ቤት ሰብረው እየገቡ እንደሚፈጽሙት ነው የተጠቆመው። በመንግስት ተፈልገሃል እያሉ አፍነው እየወሰዱ ገንዘብ እየተቀበሉ ብሎም ግድያ እየፈጸሙ ነው የሚሉት የባህር ዳር ምንጮችም ግድያ ተፈጸመባቸው መንገድ ላይ የሚጣሉ ወጣቶች አካላቸው ተቆራርጦ መታየቱ የህዝቡን ስነልቦና ለመስበር ያለመ እንደሆነ አስተያየታቸውን ሰጥተዋል። ባህር ዳር ከተማ ላይ ህዝቡ በሰላም ወጥቶ በሰላም መግባት አልቻለም የሚሉት ነዋሪዎቹ ፋኖም ሆነ መንግስት ሊያድነን አልቻለም፣ እኛም ልጆቻችንም እየታገትን እየታፈን ነው በማለት ምሬታቸውን ገልጸዋል።
በከተማዋ በዚህ ሳምንት ብቻ 6 ሰዎች መታገታቸው ህዝቡን ከፍተኛ ስጋት ውስጥ እንደጣለው የጠቆሙት ነዋሪዎቹ አቤት የምንልበት አካል የለም ሲሉ ምሬታቸውን ገልጸዋል። መንግስታዊ ስርዓቱ በተዳከመባቸው ከተሞች የሰዎች አፈና፣ ለገንዘብ ተብሎ የሚፈጸሙ እገታዎችና ዝርፊያዎች የተለመዱ ወንጀሎች ቢሆኑም የባህር ዳሩን የተለየ የሚያደርገው ምክንያቱ ያልታወቀ የሰዎች ደብዛ የመጥፋትና መሰወር መበራከት መሆኑ ነው። ድርጊቱ ከተራ ወንጀል የዘለለ ዓላማ እንዳለው የገለጹት የጉዳዩ ተከታታዮች መሰል ወንጀሎች ህዝብን በፍርሃት ውስጥ የማስገባት ዓላማ ያላቸው እንደሆኑ ገልጸዋል። ያገዛዙ አስተዳደራዊ መዋቅር እግሩ ከተቆረጠባቸው የገጠርና ወረዳ አስተዳደሮች እኩል በዋና ዋና ከተሞችም በዚህ መሰል የፖለቲካ ዓላማ ባላቸው ወንጀሎች በህዝብ ዘንድ የተጠላ የማይጠገን የቅቡልነት ቀውስ ውስጥ ገብቷል። አገዛዙ በስልጣን ላይ ለመቆየቱ ብቸኛው ምክንያትም የታጠቀው ጠመንጃ ነው የሚሉት የፖለቲካ ታዛቢዎች በበኩላቸው በዋና ዋና ከተሞች ያለው ነጻነት ናፋቂ ህዝብ የትግሉ አካል እንዲሆን ማድረግ ያስፈልጋል ይላሉ። የህወሓት ጀነራሎች እርስ በርሱ የሚጣረስ የጦርነት ነጋሪት ጉሰማ በማሰማት የጦርነቱን አይቀሬነት እያረጋገጡ ነው። ጀነራል ምግባ ኃይሌ በወሳኝ አደጋ ውስጥ እንገኛለን ሲሉ፣ ጀነራል ዮሐንስ ወልደ ጊዮርጊስ ደግሞ ጠላቶቻችንን ለመጣል የግድ 4 ኪሎ መሄድ አይጠበቅብንም ብለዋል። በህወሓትና በብልጽግናው አገዛዝ መካከል የቀጠለው የቃላት ጦርነት በሰሜን ኢትዮጵያ ተጨማሪ ጦርነት እየመጣ መሆኑን በየዕለቱ ማረጋገጫ የሚሰጥበት ጉዳይ ሆኗል። የህወሓት ጀነራሎች ተከታታይነት ባላቸው የህዝብ መድረኮች ላይ በመገኘት የጦርነት ዝግጅት የስነ ልቦና ግንባታ በማድረግ ላይ ናቸው። የዚሁ የጦርነት ዝግጅት አካል የሆነ መድረክ በሽራሮ ከተማ መካሄዱን ሰምተናል። በህወሓት ወታደራዊ ስምሪት መሰረት የምዕራብ ግንባር አዛዥ የሚል የአመራር ምደባ ያላቸው ብርጋዴር ጀነራል ምግባ ኃይሌ አሁን በወሳኝ አደጋ ውስጥ እንገኛለን ሲሉ ተደምጠዋል። ጀነራሉ ገጠመን ያሉትን አደጋ ለመቅረፍ ብዙ ርቀት መጓዛቸውን አስታውሰው አሁን የቀረንን ችግር እኛ ልንቆጣጠረው የምንችለው ነው በማለት ታጣቂ ኃይሉን የሚያጠናክር የስነ ልቦና ግንባታ ፕሮፓጋንዳ ሲሰሩ ታይተዋል። ጀነራሉ በቀደመው የጦርነት ጊዜ ተደጋጋሚ ውጊያዎችን በማበላሸትና የበዛ መስዋዕትነት በማስከፈል ስማቸው የሚነሳ ሲሆን እኒህ ወታደራዊ አመራር ህወሓት ወልቃይትን ለመውረድ በሚያደርገው የጦርነት ዝግጅት ውስጥ ምዕራቡን ግንባር እንዲመሩ የተመደቡ ናቸው። ወደ ወልቃይት የሚገባውንና ወደ ሱዳን የሚወጣውን ኃይል የሚቆጣጠሩት ጀነራል ምግባ ኃይሌ በሰሜን ምዕራብ ትግራይና አካባቢው ለሽሬ ቀጠና ለታጣቂዎች የሚደረገው ድጋፍ ተጠናክሮ እንዲቀጥል ለህዝቡ ጥሪ ሲያቀርቡም ተደምጠዋል። በዚሁ የታጣቂ ኃይሉና የህዝብ መድረክ ስብሰባ ህወሓት ዘመቻ መክት ሲል ለሚጠራው የጦርነት ዝግጅት የቃል ኪዳን ውል እንደታደሰም በመረጃው ላይ ተመላክቷል። በሌላ በኩል ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ጠላቶቻችንን ለመጣል የግድ 4 ኪሎ መሄድ አይጠበቅብንም፣ እኛ ከዚህ በኋላ አዲስ አበባ የመሄድ ፍላጎት የለንም ሲሉ ተሰምተዋል። ጀነራሉ በዚህ ንግግራቸው አዲስ አበባም አዋሳም የሚሄድ አባዜ የለንም፣ የኛ ዓላማ ሉዓላዊነታችንን ማስከበር ነው፣ የኛ ዓላማ የራስን እድል በራስ የመወሰን መብታችንን መልሰን ወደ እጃችን ማስገባት ነው ብለዋል። የጀነራሉ የንግግር ይዘት የህወሓትን የመገንጠል ፍላጎት ያንጸባረቀ ነው የሚሉት የፖለቲካ ታዛቢዎችም ዓላማው እንደራያ፣ ወልቃይት ጠገዴ እና ጠለምት ያሉ የአማራ ታሪካዊ ርስቶችን በመውረር የራስን እድል በራስ መወሰን በሚለው የፖለቲካ ፕሮጀክቱ ግቡን ማሳካት ነው ይላሉ። ጀነራሉ የዘረዘሩትን አደገኛ ዓላማ ለማሳካት በሚያደርጉት ጥረት ላይ እንቅፋት ይሆናል ባሉት አካል ላይ ጦርነት እንደሚከፍቱም አመላክተዋል። ብልጽግናን ለመጣልም የግድ 4 ኪሎ መሄድ እንደሌለባቸው የገለጹት የህወሓቱ ጀነራል ጠላት ያሉትን ለመጣል ስራዎችን እንደምንሰራ ሁላችንም ልናውቅ ይገባል ብለዋል። አክለውም ለዚህ ተልዕኮ ራሳችንን አብቅተን መዘጋጀት አለብን፣ እነዚህን ጠላቶች ካላስወገድን ሰላም አናገኝም ብለዋል። ከዚህ ጋር ተያይዞ ህወሓት በደቡብና ደቡብ ምስራቅ ትግራይ በተለይም በወሎ ቤተ አማራ፣ በሰሜን ወሎ አዋሳኝና በዋግ ህምራ አዋሳኝ አካባቢዎች ከፍተኛ የጦር እንቅስቃሴና የቦታ ቅየራ እያደረገ መሆኑ ተሰምቷል። በወሎ ቤተ አማራ ዋግ ህምራ ዞን አበርገሌ፣ ዛታ፣ ወፍላና መሆኒ መስመሮች መጠነ ሰፊ የሰራዊት ሽግሽግ ተደርጓል። አርሚ 26 ከአበርገሌ ተነስቶ ወደ ዛታ ለማለፍ በመንቀሳቀስ ላይ ነው ተብሏል። አርሚው በሳምረ ግንባር መሽገው የነበሩ ታጣቂዎቹን ሙሉ ለሙሉ በመጠቅለል ወደ ዛታ ማዕከል የማዛወሩ ሂደት ስልታዊ ወታደራዊ ሽግሽግ እንደሆነ በመረጃው ላይ ተመላክቷል። በአንጻሩ አርሚ 31 ከዛታና ወፍላ ዙሪያ በመነሳት ወደ አበርገሌ አቅጣጫ በፍጥነት እየተጓዘ ሲሆን ይህም የሆነው በህወሓት ማዕከላዊ ኮማንድ በተሰጠ ትዕዛዝ ነው። በገረብ አገው በኩል የሚገኘው አርሚ 33 ሙሉ ወታደራዊ ኃይሉን ከመሆኒ አስፓልት በታች ባለው ቦታ ስልታዊ ቀጠናዎችን በስፋት አሰማርቶ እንዲቆጣጠር ትዕዛዝ ተሰጥቶታል የሚሉት የአካባቢው ወታደራዊ ምንጮች መሆኒና አካባቢው ቁልፍ መስመር በመሆኑ ወደ አፋርና አካባቢው ስምሪቶችን የበለጠ ለመቆጣጠር እንደሆነ ነው የጠቆሙት። ኢራን አሜሪካን ከባድ ዋጋ እያስከፈለች ነው። አሜሪካ በኢራን ጥቃት ወታደሮቿ መገደላቸውን አምናለች። በጉዳዩ ላይ ትራምፕ እና አዲሱ አያቶላህ በየፊናቸው ያሰሙት ዛቻ የጦርነቱን መስፋፋት አመላክቷል። ኢራን የአሜሪካ የጦር ሰፈር ይገኝባቸዋል ባለቻቸው የባህረ ሰላጤው ሀገራት ላይ የድሮን ሚሳኤል ጥቃት መፈጸሟን አጠናክራ ቀጥላለች። ኢራን በትናንትናው ዕለት ዮርዳኖስ በሚገኘው የአሜሪካ ቤዝ ላይ ባደረሰችው ጥቃት 2 የአሜሪካ ወታደሮች ህይወታቸውን
አጥተዋል። ጥቂት የማይባሉም የመቁሰል አደጋ አጋጥሟቸዋል። በጉዳዩ ላይ መረጃ የሰጠው የአሜሪካ ማዕከላዊ ኮማንድ ሴንትኮም የአሜሪካ ወታደሮች መገደላቸውን አምኗል። በተጨማሪም CNN እንደዘገበው ጥቃቱ የደረሰባቸው የአሜሪካ ወታደሮች የኢራንን ሚሳኤሎችንና ድሮኖችን ለማክሸፍ በስራ ላይ የነበሩ ናቸው። በጥቃቱ 2 ወታደሮች ወዲያውኑ ሲገደሉ ሌሎች 4 ወታደሮች ደግሞ ቆስለው ሆስፒታል መግባታቸውን የCNN ዘገባ አመላክቷል። ሴንትኮም በጥቃቱ ህይወታቸውን ያጡት የአሜሪካ ወታደሮች ለቤተሰቦቻቸው እስኪነገር ድረስ ማንነታቸው አይገለጽም ብሏል። የአሜሪካውያን ወታደሮችን መገደል ተከትሎ ትራምፕ በእጅጉ አሳዛኝ ክስተት ነው፣ ለሀገራቸው ሲሉ የህይወት መስዋዕትነትን የከፈሉ ናቸው፣ ኢራን ፈጽሞ ኒውክሌር መታጠቅ የለባትም ብለዋል። በአሜሪካ ወታደሮች ላይ ጥቃቱን ያደረሰው የኢራን እስላማዊ አብዮታዊ ዘብ በበኩሉ ዮርዳኖስ በሚገኘው የአሜሪካ ጦር ቤዝ ላይ በሰነዘርኩት ጥቃት ቤዙን ሙሉ በሙሉ አውድሜዋለሁ ብለዋል። ወታደሮቹ መገደላቸውና መቁሰላቸውን ከመግለጽ ውጭ ዮርዳኖስ በሚገኘው ወታደራዊ ቤዟ ላይ ደርሷል የተባለውን ጉዳት በተመለከተ አሜሪካ ምንም ከማለት ብትቆጠብም እውነታውን ግን መደበቅ አልቻለችም። አሜሪካ የደረሰባትን ከባድ የሰው ኃይል ጉዳት ይፋ ለማድረግ የዘገየች ሲሆን መከላከያ ሚኒስተሩ የወታደሮቹን ማንነት ለመግለጽ የፈለገው የሟቾች ቤተሰቦች ይፋዊ ማሳወቂያ ከደረሳቸው በኋላ መሆኑን አስታውቋል። በጥቃቱ የተነሳ የቆሰሉ ሌሎች 4 የአሜሪካ ወታደሮች በዮርዳኖስ በሚገኙ የሕክምና ማዕከላት አስቸኳይ የሕክምና እርዳታ ተደርጎላቸው መለቀቃቸውም በዚሁ መግለጫ ላይ ተካቷል። አሜሪካ በኢራን ላይ ጥቃትን ከከፈተችበት ዕለት ጀምሮ በኢራን ጥቃት የተገደሉት አሜሪካውያን ወታደሮች ቁጥር 16 ደርሷል። በኢራን የሚሳኤል ጥቃት 6 የሚሆኑት የአሜሪካ ወታደሮች የተገደሉት ባለፈው መጋቢት ወር ነበር። የአሜሪካ አዲሱ ኢራን ላይ የተከፈተው ጥቃት 8ኛ ቀኑን ይዟል። በአሜሪካ በኩል አሁን እየተወሰደ ያለው እርምጃ አጠቃላይ የኢራንን ወታደራዊ አቅምን ለማዳከም ነው ተብሏል። ከወታደራዊ ኢላማዎች በተጨማሪ የሀገሪቱ መርከቦች፣ ድልድዮች፣ የውሃ ማጣሪያዎች፣ የባቡር መሰረተ ልማቶችና ሌሎች በርካታ መሰረተ ልማቶች ወድመዋል። የኢራንን ማዕከላዊ ግዛት ከሆርሙዝ ወሽመጥ ጋር የሚያገናኙ በርካታ መሰረተ ልማቶች ወድመዋል። ይህም ኢራን ሆርሙዝን በመዝጋት ለድርድር የምትጠቀምበትን ወታደራዊ አቅም በከፍተኛ ደረጃ ለማዳከም ነውም ተብሏል። ከዋናው የኢራን ግዛት በተጨማሪ የአሜሪካ የአየር ኃይልና የሚሳኤል ጥቃት ባደር አባስና ከሽም በተባሉ ደሴቶች ላይ አነጣጥሯል። ኢራን የአሜሪካ ጥቃቶች ከቀጠሉ ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ስትል አስጠንቅቃለች። የአያቶላ ሞጅታባ ካሚኒ ከፍተኛ ወታደራዊ አማካሪ የሆኑት ሜጀር ጀነራል ሞህሰን ሬዛይ ለኢራን መገናኛ ዘዴዎች በሰጡት መረጃ አሜሪካ ጥቃቷን በቅርቡ ካላቆመች ቴህራን ስልቶቿን ትቀይራለች ብለዋል። ጀነራሉ የአሜሪካ ጥቃቶች ለተጨማሪ ቀናት ከቀጠሉ ወደ ሙሉ የማጥቃት ዘመቻ እንሸጋገራለን ሲሉ ተናግረዋል። ስልት መቀየርና ሙሉ ማጥቃት የሚለውም ሲያብራሩ ኢራን ካሁን በኋላ በተመሳሳይ ያጸፋ ምላሽ ብቻ አትወሰንም፣ ከዚህ በኋላ ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ሲሉ ለኢራን የዜና ወኪል ኢሪቭ አታለን ብለዋል። መሪው አክለውም የፕሬዝዳንት ዶናልድ ትራምፕን ፊርማ ዋጋ ቢስና ተቀባይነት የሌለው ሲሉ በይፋ አጣጥለውታል። በአሁኑ ወቅት በሁለቱ ሀያላን መካከል ያለው ወታደራዊ ፊልሚያ የዓለምን ሩብ የነዳጅ ትራፊክ በሚያስተናግደው የሆርሙዝ ስትሬት የባህር መስመር መቆጣጠር ላይ ያተኮረ ሆኖ ታይቷል። በግጭቱ ምክንያት በዓለም አቀፍ ደረጃ የነዳጅና የሸቀጦች ዋጋ በከፍተኛ ሁኔታ ማሻቀብ ጀምሯል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ